የባሳለና ሀገር ከናት ተልቀቅ አለ ሀገሬ ሰው። አሁን እንደዚህ ያለ ህይወት አረብ ቤት ውስጥ ይኖራል ቢባል ማን ነው የሚያምነው? ሀገሬ ልጆች አባካችሁ ቶቼ ራሳችሁን በዚህ ልክ እየጎዳችሁ አትኑሩ። ዛሬ ላይ የምሰበስቡት ገንዘባችሁ ነገ ጤናችሁን አይገዛላችሁምና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜሙ ሸቃሪት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች እኔ ብዙ ጊዜ ቪዲዮ ሰርቻ ቃለሁ፣ ብዙ ኮሜንትም ተጽፎልኝ ያውቃልና የዚህች እህቴ ግን ያለችበት ሁኔታ ለየት ያለ ስለሆነ ልክ እንደሷ አይነት ህይወት እየኖራችሁ ያላችሁ ቶች ካላችሁ ለምን ብላችሁ ነው በዚህ ልክ ዋጋ የምትከፍሉ? አንዳንዴ እኮ መዛወር ጥሩ ነው። የሀገሬ ልጆች ለምንድን ነው በዚህ ልክ ራሳችሁን የምትጎዱት? ከአንድ ወር በፊት አንድ ቪዲዮ አካፍያችሁ ነበር። ቪዲዮ ምንድነው መሰላችሁ? ከመዳሜ ጋራ ከጓደኛዋ ቤት ደን ነበር ማለት ነው። እና ከጓደኛዋ ቤት ሲሄድ ያገኘው ኢትዮጵያዊ ሰራተኛ ነበረች ማለት ነው። ቪዲዮን የሰራሁት ከአንድ ወር ከምናምን በፊት ነው። እና እቺ ኢትዮጵያዊ ሰራተኛም ስገባ በጣም ከፍቷት ነበርና ያለችበትን ሁኔታ ሁሉንም ነገር እያወራች ነበርና ከተከፋችባቸው ነገሮች መካከል እንግዲህ የምትመገብባቸውን እቃ ለይተው ሰጥቷታል። ሀታ አጥባ እንኳን ከነሱ ጋር እንዳጨምር ማድረቂያ ራሱ ለብቻ ተሰጥቷታል። ወይንም ደግሞ ከቤት ውስጥ ማስገባት አትችልም። ካጠበችም ከተመገበችም በኋላ ለብቻዋ እንድታስቀምጥ ተሰጥቷታል። እና እኔም ደግሞ የዚያችን ልጅ እቃዎች ቪዲዮ ቀርጬ ወደ እናንተ ይዤው መጥቼ ነበር ማለት ነው። የሀገሬ ልጆች ቪዲዮውን ከ50,000 ሰው በላይ አይቶታል። ወደ 400 የሚጠጋ ኮመንት አለው ማለት ነው። እና ይቼታችን ያንን ቪዲዮ ያየችው ከአንድ ወር ከምናምን ቆይታ በኋላ ነበር ማለት ነው። እና ትናንትና ምን ብላ እንደጻፈችልኝ ልንገራችሁ። በዚህ አጋጣሚ እንደዚህ የሚያሳዝን ነገር ጽፋችሁ ወይንም ደግሞ ችግር ውስጥ መሆናችሁን ኮሜንት ላይ ከጻፋችሁ በኋላ ድጋሜ ስመልስላችሁ ባካችሁን ኮሜንት ይመልሱልኝና በውስጥ አውሩ ማለት ነው። ሀገሬ ልጆች የመጣሁት በሁለት እህቶች ጉዳይ ነው። ያንደኛው ላስቀድምላችሁ። እናንተ መግቢያ ላይ ያለውን ጽሁፍ አንብቡት። እንዴ እውነት እንደዚህ ተሆኖ አረብ ቤት ውስጥ ይኖራል እንዴ ሁሉ ብዬ ነው ራሴን እንትን እንድል ያደረገኝ። ወላሂ ምን ትላለች መሰላችሁ? የትኛዋ ነች? እችኛዋ ማለት ነው። አረ በየቤቱ ብዙ ጉድ አለ ሀገሬ ልጆች። አረ ብዙ ጉድ አለ። እኔ አመት ከ6 ወር ሆኖኛል። አንድ ሰሃን ላስቲክ ማንኪያ ነው ብርጭቆ የለኝም። ሻይ ጠጥቼ አላቅም። ስሙልኝ ሀገሬ ልጆች፣ አንድ አመት ከ6 ወር ሆኗታል። ልጅቷ ግን ሻይ ጠጥታ አታውቅም። አስቡት ማለት ነው። የምር እንዴት እንደማለቀስ እንዴት እንደተከፈው የምር ማታ አስተርፌ ነው ቀን ምሳ የምበለው፣ ቁርስ የለም። አንድ ቀን ሳላስተርፍ ቀርቼ ለምን ሁሉንም በላሽ አለችኝ። አሁን ይሄ ኑሮ ነው ሀገሬ ልጆች፣ አሁን ይሄ ኑሮ ነው። በነገራችን ላይ ብዙዎቻችን የምንሸወደው ለምን እንደታቀላችሁ ስለምንፈራ ነው። ገብቷችኋል? ሁሌም እንደምላችሁ አንዳንዶቻችን ከፍራታችን የተነሳ መብት የምንድነው ግዴታ የምንድነው የሚለውን ነገር አናቅምና ብዙዎቻችን ከዚያ ቤት እስከገባን ድረስ እንደፈለጉ እንዲያሽከረክሩን እንደፈለጉ እንዲያደርጉን የምንነጠፍላቸው ልጆች አለን ማለት ነው። ይሄ ነገር ደግሞ የሚጎዳን እኛን ነው። አስቡት፣ አንድ አመት ከ6 ወር ሻይ አልጠጣችም። እናንተ ቢሆን ትችሉታላችሁ? እስኪ ንገሩኝ። እኔ በቀን ስንት አይነት ትኩስ ነገር እንደምጠጣ። ሻይ እጠጣለሁ፣ ቡና ጠጣለሁ፣ ኮፊ ጠጣለሁ። ይሄ ወተት ምናምን ነገር አልወድም ማለት ነው። አስባችሁታል? እሷ ግን አንድ አመት ከምናምን አልጠጣችም። ለምን? ብርጭቆ አልተሰጣትም። ለምን አስጭኝም አላለቻትም። ስጪ ብላም አልጠየቀቻትም። ለምንድን ነው ስጭኝ ያላልሻት? እስኪ ኮሜንት ቪዲዮን ካየሽው ለምን ስጭኝ አላልሽም? እሺ ብርጭቆ እንኳን ባሰጥሽ በፕላስቲክ አንቺ ለምን ሻይ ሰርተሽ አትጠጭም? በፕላስቲክ እኮ መጠጣት ይቻላል። ቁርስ የለሽም አይደለ? ቁርስ የለሽም። ማታ የሆነሽ ምግብ ትሰጥሻለሽ። ሳጠግቢም ቢሆን በግድሽ ነገ ደግሞ አፍሽን የምትለከክባን ነገር ከዛሽ ማታ ከተሰጠችሽ ነገር ከፍለሽ ታስቀምጫለሽ አይደል? አንድ ቀን ባሰሽ ረመረመሽና በቃ አልበቃሽ ስትል ሙጥጥ አድርገሽ በላሻት። ስትበያትም ያችንም ተከታትላ በበነገተው ለምንድን ነው ትናንትና ያላተረፍሽ ብላ ዘነበችብኝ አልሽ። አሁን ይሄ ኑሮ ነው ብለሽ ነው የምትኖሪው? እንደዚህ ብለሽ ያመጣሽው ገንዘብ እንደው ምንድነው የሚያስደስተሽ ታለ? እንደው ስንት አመት ልትኖሪ ነው? እስኪ ንገሪ። እንዴ ምን ሆናችሁ ነው ሀገሬ ልጆች? ኧረ ተዛወሩ ወላሂ። እንዴ ምንድነው በዚህ ልክ? በቃ ወደ ሀገሬ መልሽ ብትሏት እኮ በራስ ቲኬት ቆርጠሽ ሂጂ ነው የምትላችሁ። በአንድ ወር ደሞዛችሁ ቲኬታችሁን ቆርጣችሁ ሂዱ። በሁለት ወር ደሞዛችሁ ፕሮሰሳችሁን ጨርሳችሁ ድጋሚ መመለስ ትችላላችሁ። ለምንድነው በዚህ ልክ ራሳችሁን የምትጎዱ? ዛሬ እንዲህ ማለት ነው አንጀሽን አስረሽ የምትሰሩ የምታገኙ ገንዘብ ነገ ብትጎጂ ነገ ጤና ብታጭ ጤናሽን በዚያ ብር እኮ መመለሳችን። እኛ ስንኖር እኮ ነው ሁሉንም ነገር ማስቀጠል የምንችለው የሀገሬ ልጆች።
እንዴ የሚቻልና የማይቻል ነገር ለይተን እንወቅ እንዴ። ገና ብርን አልከለከሉኝም ደሞዝ ስላልከለከሉኝ ብቻ ብለሽ በራብ እየተቀጣሽ ይሄ ሁሉ ጫና እየተደረገብሽ እንዴ 1 አመት ከ6 ወር ሸይ እንዳጠጭ ተከልክለሽ እንዴ ብለሽ ነው ምሳሌ እንዴ ብለሽ ነው የምትኖር ይሄን ኑሮ ብለሽ ነው አሁን ታዲያ አሁን አንቺ የምትኖር እንግዲህ ከኑርሽበት አይበልጥብሽም እየጨረሽ ነው። ግን ሌሎቻችሁ አትሞኙ ሀገሬ ልጆች ወላሂ እንዴ አትፍሩ ባካችሁ። ብዙዎቻችሁ ደግሞ ስለምትፈሩ ነው እንትን የምትሸወዱት። እኔ ጧት አንድ ቪዲዮ አካፍያችሁ ነበርና ብዙዎቻችሁ ስለምትፈሩና እንዲሁም ደግሞ ምግብ ስለምትመርጡ ነው አረብ ቤት ውስጥ የምትራቡት ማለት ነው። እና አባካችሁ በዚህ ልክ ራሳችሁን አትጉዱ። ሌላኛዋ ልጅ ደግሞ ምን እንደምትል ስማት። አሁን ያችኛዋ የከፋት ምንድነው ምግብ አለ የምግብ ችግር የለባትም። ግን ያችኛዋ ልጅ የከፋት ከሳህኑ ላይም ከማንኪያው ላይም ከብርጭቆ ላይም ተጽፎበታል ከዳማ ተብሎ ማለት ነው። እና ያን መጻፉ እንዲሁም ደግሞ ከደረቀ በኋላም ሆነ ስታጥም ሆነ ከቤት ውስጥ እንዳታስገባ ከነሱ ጋር እንዳትጨምር መደረጉ በጣም እንትን ብሏት ነበር፣ አስከፍቷት ነበር። እኔም ለዛ ነበር ቪዲዮ የሰራው። ለኔ ግን ኖርማል ነው ያን ብቻ የምበላው አልጣ እንጂ ፕላስቲክ የሚሆን ምንም እበላለሁ። እኔ ችግሬ ልክ እንደዚህ በቃሻል ተብሎ ግን ምግብ ከተደበቀብኝ አልችልም። ወላሂ እንደውም ምግብ ካልተከለከልኩ ምግብ አይረበኝም። የተከለከልኩ ጊዜ ግን ይረበኛል። አምጫምጭ ነው የሚለኝ ማለት ነው። እና ምግብ ሳይቸግራችሁ ሰዎች ሳይከፉባችሁ የመመገቢያ ዕቃ ብቻ ስለተሰጣችሁ ስለተለየባችሁ የሚከፋችሁ ቶች ካላችሁ በዚህ ልትከፋ ይገባም። ያገሬ ልጆች ብቻ የምትበሉት ነገር አትጡ ማለት ነው። እና የዚህኛው እኔ በጣም ነው የተለየብኝ ወላሂ የቺኛዋ ልጅ ደግሞ ምን ትላለች መሰላችሁ? ከመጣው 12 ወሬ ነው ያኔ 1 አመት በሉት። ሀረኔ ምግብ ሰርቼ መብላት ፈራለሁ። ገባችሁ? ፈራለሁ። ከቤት አይወጡም። ዛሬ ቤቱን አጥርቼ ስጨርስ 2 እንቁላል ሰርቼ እየበላው መጣይ ተንቀጠቀጥኩኝ። እንቁላል ሰርቼ አልኳት ችግር የለውም የፈለግሽውን ቢብዬሽ የለም እንዴ አለችኝ። ወይኔ እንዴት እንደተሳቀቅኩኝ። ተሳቀቅሽ? እውነትሽን ነው አንቺ መላእክት ሳትበይ የምትኖሪ ከቢሮ ስታመጣሽ ምግብ የማትበላ ሰራተኛ ብላ መርጣን ያመጣችሽ እስኪ ንገሪ። በላሽም ተራብሽም በላሻትም አልበላሻትም ተበላለች እንጂ አልበላሽም አትበይ። ስለዚህ እየተንቀጠቀጥኩኝ ምን ነው ከባሏ ጋር ተኝተሽ የተገኘሽ አስመሰልሽው እኮ ልክ ከባሏ ጋር ተጋርመሽ ያዘችሽ የደረሰችብሽ እንጂ አስመሰልሽው ምግብ እየበላሽ የደረሰችብሽ አላስመሰልሽው። አያችሁ አሁን እቺ ልጅ ስትዋ ጥሩ ነች፣ ምግብ ማልከለከለቻትም የፈለግሽውን ነገር ሰርተሽ ብላታለች። ግን እኛ ኢትዮጵያኖች አለ አይደለ ይሉንታ የሚሉት ነገር ያን ነገር ስለያዛት እነሱ ከቤት ስለማይወጡላት ሰርታት በላ ዛሬ ማንም ማያኝም ብላ ሰርታ ስትበላ 2 እንቁላል ደረሰችባት። ከዚያ ተሳቀቀች። ስምኝማ አሁን እኔ እንደዚህ እየፈገው እየሰራው ነው አይደለ? እንደዚህ ፍግት እየሰራላት ያልተሳቀቅኩትን ስበላ ለምንድን ነው የምሳቀቀው? ስበላም ስሰራም ግዴታዬ ነው ብዬ ፍግት ብዬ ነው የምሰራ። ስበላም ደግሞ ያስፈልገኛል ወይንም ደግሞ መብቴ ነው ብዬ እበላለሁ እንጂ ለማን ብዬ ነው የምሸማቀቀው? ልክ ስትሰሪ ማለት ነው ሳትሸማቀቂ ደስ እያላት እሷ አንቺ ስትሰሪላት እሷ እንደምትደሰተው ሁሉ ስትበይም ደግሞ ቢከፋትም መብላት አለብሽ። ገብቶቻ? በነገራችን ላይ ገና ከጅምሩ አስለምዱ ሀገሬ ልጆች። ገና ከጅምሩ የሚያስፈልጋችሁን ነገር በስነ ስርዓት ቁርሳ ሲሆን የምን መሸማቀቅ የምን መፍራት ነው? ስራችሁን ሰራችሁም ከስራም በኋላ ሆነ ከስራም በፊት መመገብ ያለባችሁን ነገር ተመገቡ። ሀታ እየበላችሁ ሲጦራችሁ አቋርጣችሁ አትሄዱ። እየበላው ነው ብሏችሁ ማለት ነው። ገባችሁ? እንጂ ሁሉ ጊዜ ተሸማቃችሁ ሁሉ ጊዜ ደብቃችሁ በልታችሁ እንዴት ነው የምትዘልቁት? አይ እነሱ ከቤት ስላሉ ወይ ምግብም አልሰራም አይ ምግብም ይሸታል አንጀሽን አጥፈሽ ከላይና ከታች ስትትው ያለሽ ነገ የታመምሽ ጊዜ አንቺን አውጥታ ጥላ ጤነኛዋን ጉልበት ያላትን አምታ ታስገባለች። ማን ነው የሚጎዳ? አንቺ ድሃዋ ልጅ ማለት ነው። ሳይበላ ይኖራል አትበላም ልትልሽ ነው። አይ የኔ ሰራተኛ እኮ ሆድ የላትም ብላ ልታመሰግንሽ ነው። እና እህቶቼ በማይቀለድ ነገር አትቀልዱ። በሆድ ቀልድ የለም። እውነቴን ነው የምላችሁ። ብሉ ያገሬ ልጆች እንዴ መረን አንዳንድ ልጆች ወላሂ እና እቺኛዋ የራሷ ጠጋብ ነው። ጧትም አንድ ቪዲዮ አካፍያችሁ ነበረ። እኛ ኢትዮጵያውያን ችግራችን አንድ ያገኘነው ምግብ አንበላም፣ 2 እንደዚህ ልጅ ደግሞ ፍራት አለ። አሁን እቺ ልጅ ገና አዲስ ነች። ይሄን ቢስትባል አልበላም ሸተተኝ አስጠላኝ ትላለች። መዳሟ ጥሩ ሰው ነች ማለት ነው። ከመጣች አንስታች ልጅ የምትበላው ምንድነው እንደሰማችኋት? ሌላውን ተውትና መኮረኒውን አፈራፈራ ላይ ነው ያለች አይደል? ቪዲዮውን ያላያችሁ ተመልሳችሁ ይዩት በነገራችን ላይ ማለት ነው። ጧት የሰራሁትን ቪዲዮ እና ምግብ አትምረጡ፣ አትፍሩ። መብታችሁና ግዴታችሁን ለይታችሁ ወቁ። ግዴታዬ ነው ብላችሁ እንደምትፈጉት ሁሉ መመገብ መብታችሁ ስለሆነ ተመገቡ፣ አትፍሩ።